እኔ በጣም የተናደድኩትኝ በእናንተ ነው። ለምን ታውቃላችሁ? እነሱ የያዙት ቀልድ ነው። እናንተ ግን የምር አድርጋችሁ እየተናደዳችሁ ነው። ነገር ግን ቀልድም ሲበዛ ደግሞ ይመራል፣ ማርም ሲበዛ ይመራል እንደሚባለው ማለት ነው። እና ውዶቼ አትናደዱ። ለምን መሰላችሁ? እነዚህ ሰዎች ይተዋወቃሉ፣ መልሰው የሚገናኙ ናቸው፣ አብሮ ናቸው። ምን ልበላችሁ፣ ጓደኛሞች ናቸው፣ አብሮ ይበላሉ፣ ይጠጣሉ። ስለዚህ እናንተ አንዷን ጣታችሁን ቆርጣችሁ መጣል ትችላላችሁ። እንደዛ ማለት ናቸው እነዚህ እና ባትናደዱ እንደ ሀሳብ ጥሩ ነው። ነገር ግን ደግሞ እኔ ዛሬ በሙፍታ ቤት መጥተው ቤካም በቀልድ ቢሆን የተናገረው ነገር ክብር ነው። እሷ ሽምግልና ላኪ ብትባልም ሀይሚ ክብር ነው። አይ እንደዛ አይነት ክብር የለም። በየት ሀገር ነው ሴት ሽምግልና የምትልከው? እንደውም የሆነ ነገር ሰምቼ የሆነ ቦታ ላይ ስለ ሴት ልጅ ሽምግልና ትልካለች አትልክም የሚባል ነገር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ አወዛጋቢው እንግዲህ የብሩክ ሽምግልና በጣም ያወዛገባችሁ ሰዎች አላችሁ። ተናዳችሁም ብሩኬን የተሳደባችሁ ሰዎች አላችሁ። እንዴት ምግብ ይዞ ይሄዳል ለሀይሚ እናት አባት ክብር የለውም ወይ ብሩኬ ምናምን ብላችሁ እንትን ምንድነው ጀጅ ያደረጋችሁም ሰዎች አላችሁ፣ ብሩኬን ማለት ነው። ግን አንዳንድ ጊዜ ደግሞ የሆነ ቀልድ የማይገባቸው ሰዎች አሉ። ብሩኬ ሰውን ለማዝናናት ብሎ ባደረገው ነገር ሁል ጊዜም ይሰደባል። ለማዝናናት ብሎ ባደረገው ነገር ማለት ነው። እናንተ በየት ሀገር ነው ይሄ? ባህላችንንም አይደለም እንደዛ አይነት ዘይት ቁሳቁስ ተይዞ ሽምግልና እኔ አላቅም። እኔ ይቅርታ ሊኖር ይችላል። እኔ በተወለድኩበት እንደዛ አይነት ነገር የለም። እኔ በተወለድኩበት ሀገር ልብስ ነው ተይዞ የሚከደው፣ ልብስ፣ ሽቶ ምናምን እንደዛ አይነት ነገር ነው ተይዞ የሚከደው ማለት ነው። እና ይሄ ለመጀመሪያ ጊዜ ነው ያዩትኝ። ሌላው ነገር ደግሞ በሌላ በውጭ ሀገር ሊኖር ይችላል። በህንድ ውስጥ ያዩ ይመስለኛል እኔ ፊልም ላይ እንጂ እኛ ሀገር ውስጥ እንደዚህ ተይዞ ምግብ ሲከድ አላዩኝም። ነገር ግን ብሩኬ ደግሞ ለቀልድም ብሎ ያመጣው ነገር ሊሆን ይችላል። እናንተ ግን ለቀልድም ቢሆን የምር መስሏችሁ የተናደዳችሁ ሰዎች አላችሁ። ሙፍታም ግራ ተገብቷል። እኔ አላቅም፣ እየቀለደ ነው፣ ሰክሮ ነው፣ አብዶ ነው፣ ታሞ ነው የሚለው ውዝግብ ውስጥ ነው ያለው። ያው ትተዋወቃላችሁ፣ አብራችሁ ነው ተመካክራችሁ እየሰራችሁ ያላችሁት ድራማ። በዚህ መሀል ግን ሀይሚ ደብሯት ነው ያለችው። እንግዲህ በእናንተና በባልና ሚስት መሀል በጓደኛ መሀል አንገባም ብለን እኔ አልገባም ብዬ አፌን ሰብስቤ ነው የተቀመጥኩት፣ እኔ ለራሴ ማለት ነው። ምክንያቱም ማንም ሰው አይሰድበኝም፣ አፌን ተሰበሰብኩኝ አይደለ እንዴ? ሙፍታን የሚወድ በግል አለ፣ ሀይሚና ብሩኬን በግል የሚወድ አለ። ስለዚህ እኔ መሰደብ አልፈልግም። የፈልጉትን ነገር ያደርጉ። መልሰው የሚገናኙ ሰዎች ናቸው እነዚህ ሰዎች። መልሰው ይገናኛሉ። አብረው ናቸው። አብረው ያለ ሰውን ነጣጥሎ እንትን ማለት ጥሩ አይደለም። ቤካ በመሰረቱ የተናገረው ነገር ለቀልድም ቢሆን ይደብራል። ለክብር ነው ብሩኬ እሷን ሽምግልና ላኪ ያላት ላልከው ምንም ክብር የለውም። ሴት ልጅ በየት ሀገር ነው ሽምግልና ለወንድ የምትልከው? በየትኛው ሀገር? በእኛ በኢትዮጵያ ሀገር ውስጥ እንደዛ ሴት ልጅ ለወንድ ሽምግልና ትልካለች? እንዲህ በጣም ውርደት ነው፣ ነውር ነው። በጣም ከባህላችንም ያፈነገጠ ነገር ነው። ወንድ ልጅ ነው ለሴት ልጅ ዝቅ ብሎ እንደዛ አይነት የክብር ጥያቄ የሚያቀርበው። ሴት ልጅ እኮ ማለት 9 ወር አርግዛ ልጅ አይንህም በአይንህ የምታሳይህ ነች። እንዴት ነው እሷ ሽምግልና ልካ የምትልከው? እና ቀልድም ቢሆን አለው አይነት ብታስተካክሉ ጥሩ ነው። እኛው ቤተሰብ የተበሳጩት ሰዎች አሉ። ቀልድ በዛ፣ እንደዛ አይነት ቀልድ አለ ወይ ምናምን በጣም የተናደዱ ሰዎች አሉ። እንግዲህ ሀይሚም የሆነ ታይም ላይ እኔ የፈለግኩትን ማድረግ መብት አለኝ፣ እኔን ተውኝ ያለችውን ነገርም ሲያዘዋውሩ አይቻለሁኝ። አንዳንድ ቦታ ትክታክ ላይ ማለት ነው። እናንተው ተሰድቧት አላችሁ። እናንተው ደግሞ የሆነ ነገር ለምን ብለው ብሩኬን ሲጠይቁ አንዳንድ ልጆች እናንተ ደግሞ የሃይሚን ቪዲዮ ታመጣላችሁ። እኔ በጣም የምታስቁኝ ሰዎች አላችሁ። ግን ግራ አትጋቡ። የዛን ያክል እውነት እነሱ አንድ ናቸው። ሙፍታ የተናገረው ነገር በእርግጥ ልክ ነው። በክብር ሽምግልና ተልኮ ምናምን ነገር እንደዛ ቢሆን ጥሩ ነው። ሽምግልና ይላክ ነው ያልነው። እሱም መሆን ያለበት ያለው ነገር ነው። ይሄ መሆን ያለበት ነው። ሌላው ነገር ብሩኬ ራሱ እኮ ይሄ ነገር ጠፍቶበት አይደለም።
እናንተ ስታስቡት ብሩክ ይሄን ነገር ማድረግ አቅቶት ይመስላችኋል እንዴ? አይደለም። ጀስት ምን መሰላችሁ ለመቀለድ ብሎ ያደረገው ነገር ነው። ጃኬቱ የለበሰው የሃይሚ ነው ይላሉ፣ የሙፍታ ነው ይላሉ። አላቅም። በጣም እያወዘግባችሁ እኔ ማን እንደሆነ። ለማንኛውም ሽምግልና ላኩ፣ ሰርግ አብሉን። በአይናችንም ቢሆን ከበላን ይበቃናል። ሌላውን ቀልዱን ግን ተውት። የተከፉ ሰዎች ስላሉ የደበራቸውም ሰዎች ስላሉ እንደዛ አይነት ቀልደኛ አይመቸንም ብለው በጣም የተበሳጩትም ሰዎች ስላሉ ቀልዱን ተውትና ወደ ቁም ነገሩ ግቡልን እያሉ ያሉ ሰዎች አሉ። ቀልዳችሁም ተመችቶናል ቀጥሉበትም ያሉ ሰዎች አሉ። ብቻ የሆነ ምንድነው የሚባለው የተለያየ ሀሳቦች ናቸው እየተነሱ ያሉት አሁን ላይ። እኔ ደግሞ ይሄ ነው ብዬ መፍረድ ራሱ ለራሴ በጣም ግራ ያጋባኛል። እውነቴን ነው የምላችሁ። ምክንያቱም በጓደኛ መሀል በባልና ሚስት መሀል መግባት ትቻለሁኝ። የውጭ ጣት ተመጣ ግን ያው ታውቃላችሁ፣ ዘረፍ አካኪ ዘረፍ ብዬ ነው እንደዚህ ምናምን ነገር ምዋጋላችሁ ምገጥምላችሁ፣ አታስቡት።